ሳይጠበቅ አስቶን ቪላን በመልቀቅ በ117 ሚሊዮን ፓውንድ የምዕራብ ለንደኑ ክለብ ቸልሲን የተቀላቀለው እንግሊዛዊው ኮከብ ሞርጋን ሮጀርስ በአሰልጣኝ ዣቢ አሎንሶ ለሚመራው ቸልሲ የበለጠ የግራ የማጥቃት ክፍሉን እንዲመራ እንደሚደረግ ተገልጿል። አሰልጣኝ ዣቢ አሎንሶ ከአርሰናል ጋር ስሙ ሲያያዝ የሰነበተው ሞርጋን ሮጀርስን ለማስፈረም የማሳመኑን ስራ እንደሰሩ ቢገለጽም አንዳንድ መረጃዎች እንደሚጠቁሙት ከሆነ ደግሞ የቸልሲ ባለድርሻ የሆኑት በሂዳድ ኤግባሊና የአስቶን ቪላው ባለቤት ናሴፍ ሳዊሬስ ያላቸው መልካም ግንኙነት ዝውውሩ እንዲፋጠን ምክንያት ስለመሆኑ ያነሳሉ። በ10 ቁጥር ሚና እንዲሁም በግራ የማጥቃት ክፍል ላይ መጫወት የሚችለው ሞርጋን ሮጀርስ በአሰልጣኝ ዣቢ አሎንሶ ስር ቁልፍ ሚናን ከሚሰጣቸው ተጫዋቾች መካከል አንዱ እንደሚሆን ሲገለጽ፣ ይህም የበለጠ ትኩረት የሚደረግበት ተጫዋች ይሆናል ተብሎ ሮጀርስን ይበልጥ በልዩነት የግራ ማጥቃቱን ክፍል እንዲይዝ ኃላፊነት እንደሚሰጠው ተገልጿል። የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ወጣት ተጫዋች በመባል የተመረጠው ሮጀርስ በተጠናቀቀው የውድድር ዓመት ደግሞ 14 ጎሎችን ሲያስቆጥር 12 ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ሮጀርስ በተለይም በመስመር በኩል ሲሰለፍ ይበልጥ ምቾት እንደሚሰማው በተደጋጋሚ የሚናገር ሲሆን ነገር ግን ቡድኑ ፈጣሪ ተጫዋች በሚያስፈልግበት ጊዜ ደግሞ 10 ቁጥር ቦታ ላይ ሚናውን መወጣት ይችላል። ሰማያዎቹ በመስመር በኩል የሚጫወተው አሌሃንድሮ ጋርናቾን ለሽያጭ ማቅረባቸው ደግሞ ሮጀርስ ይበልጥ የመስመር ማጥቃት ክፍሉን ይዞ እንዲጫወት ፍላጎት እንዳላቸው ያሳየ ነው ተብሏል። ሮጀርስ እንደ ፓልመር፣ ሪስ ጄምስ ከመሳሰሉ ተጫዋቾች ጋር ያለው መልካም ግንኙነት ደግሞ በስታንፎርድ ብሪጅ ነገሮች ቀላል ሊሆኑለት እንደሚችሉ ይጠበቃል።